ሰላም እንዴት ናችሁ የቻናል ቤተሰቦች? እንግዲህ ዛሬም በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ያው እኛም አለቀቀንም ከነሱ እኩል እየተወንን ነው ይመስለኛል ሁላችንም እና አብርሽ ጋር ማለት ነው። ዛሬም መጥተናል፣ እነሱም መጥተዋል ማለት ነው። ግን የዛሬ ቪዲዮ በጣም ይገርማል። አንዱ ቤት ደስታ ነው፣ አንዱ ቤት ሀዘን ነው። በነገራችን ላይ ቪዲዮን ምን በፍጹም ይደብርክ አይችልም። እኔ ባለሁበት ደግሞ የትም አይደብርም። እኔ እኮ ነኝ ሴትዮዋ። ምን ሆነ ነው ከንቲሎ ኮቢው ጌታ በል ጌታ በእግዚአብሔር የምርክ ነው እሺ ያልከን? አዎ ነኝ ደብል አረ በቃ በጣም ደስ ይላል። ተባረክ ሻንጣው ይሄው ሻንጣ ዝም ብላ አትጎትትብኝ። ብርራን ይሲስተር እንዲዳለን አልካ እንዲያዝልክ ነው ተስማምተናል እኮ በቃ ይሄው እዚህ ጋር ቀን ቻውሻ ቤላ ላግድሽ ምን አለው ሽማ ያለ ላግድ ይመስለኛል። ታስበው ተሳክቶላታል ማለት ይቻላል። እንደምታስበው ሆኖላታል። ያው በእነ አቤል ትብብር እነሱም ያው እንደምንም አዋክበው ምን እንትን አድርገው ወደ እሷ እየጠቀለሉላት ነው። እንግዲህ ያው አብርሽም እየተደሰተ ነው። እኔ ራሴ ደስ ብሎኛል። ምክንያቱም የሆነ ሲደብረው ምናምን ያለው ነገር ደስ አይልም። ሲደብረው የሚታየው ነገር ደስ አይልም። ምክንያቱም እዛ ጋር ሄዶ ጭንቀት ከሆነ እዚህ ጋር ቢደሰት በጣም አሪፍ ነው ብዬ አስባለሁ። ምክንያቱም እዛ ጋር ሲሄድ ጭንቀት የሚሆንበት ከሆነ ማለት ነው። ብቻ አሪፍ ነው። በተሳሳተ መንገድ ባይሄዱ ጥሩ ነው፣ ግን ቢደሰቱ በጣም አሪፍ ነው። ምንም ችግር የለውም ብዬ አስባለሁ። ግን ሄርሜላ የምሯን ግን የምትሰራውን ስራ ሁሉም ነገር የሆነ እውነት ይመስላል። እንግዲህ ከዚህ ጋር አሳምነውት እሱን በዚህ ልክ አሳምነውት ወደ ሌላ ቦታ ዞር ሊያደርጉት ታስቧል ማለት ነው። ቪዲዮን አንቺ ሰለቸሽም አልሰለቸሽም ምንም ይሁን አንቺ በዚህ ሰዓት እሱ እንደዚህ ሆኗል፣ ተሰርቶበታል፣ አደንዝዘውታል፣ ምን ብለውታል እየተባለ ባለበት ሰዓት ልጁ ደንዝዞም ይሁን አፍዝዘውትም ይሁን ምንም አድርገውት ይሁን አብርሽን አንቺ ደግሞ ይሄን ነገር እንደዚህ እየተባለ እንደገና ደግሞ አሰርተውበታል እንደዚህ አድርገውበታል እየተባለም ይሄን ነገር እየሰማሽ በሰዓት በምን ይሉታል ይሄ ሁሉ ነገር እየሰማሽ አንቺ ደግሞ በቃ አፍዝዘውትም አደንዝዘውትም ከሆነ ይሄ ልጅ አንቺ ያንን ኃላፊነት ወስደሽ ነገሮችን ማስተካከል አለብሽ እንጂ ይሄ ከፈዘዘም የራሱ ጉዳይ ከደነዘዘም የራሱ ጉዳይ ልትያ አይገባም። ገባ ኮሎኒ በቃ የሆነ እንዳልቀርበው ወይም ደግሞ እንድሰለች ምናምን እና ሩታ በቃ አሁን ምንም ልልሽ አልችልም፣ ግን ብዙ ነገሮች እንድታስብ ይፈልጋለሁ። አብሮሽንም የሰጠኝን ነገር ከብዙ ነገር ፕሮጀክት አድርገን እንድሰጣት ብሎኝ ነው ይዤ የመጣሁት። ተመልካቹና መጥፎም ይሁን ጥሩ በደንብ እንትን አላየሁትም ላይም አልችልም፣ ምክንያቱም ለአንቺ የተላከ መልዕክት እስከሆነ። እሺ በነገራችን ላይ ይሄኛውን ቪዲዮ ይዩት። መጀመሪያ አስበውበት ይመስለኛል ሁሉም ነገር እያደረጉ ያሉት ነገር አስበውበት ይመስለኛል ሁሉም ነገር እያደረጉ ያሉት ማለት ነው። ለሩታ ደብዳቤ ልኮላታል። እንግዲህ ደብዳቤው ምን ይሆን ያው ብዙ ባናቅም በትንሹ የሚነግረን ነገር አለ። ደብዳቤ ልኮላት ተዘጋጅቶበት ነው እሱ የሚያዋጣውን መንገድ እየመረጠ ይመስለኛል። እንግዲህ እሷንም ያዋት በዚህ ልክ ደብዳቤውን አንብባ ስሜታዊ ስትሆን ይታያል። የሆነ በቃ ያልተግባቡ ነገሮች አሉ ብዬ አስባለሁ። እዚህ ጋር ፌሽታ ነው በቃ የሆነ አለማቸውን እየቀጩ ነው የሚመስሉ። እንግዲህ ተቻለው ሩታ ደረቅ ናት የሆነ ግትር ባህሪ አላት ይመስለኛል ሩታ። ለዛ ይመስለኛል ያላነበብኩት አንድ ነገር ከያዘች አትለቅም ወይም ሲስተሞችን አታውቅም። ሲበዛ የሆነ ጀብደኝነት እኔ ነኝ ምናምን ማለት ትፈልጋለች። ያ ደግሞ የሆነ ጀብደኝነት ነገር እኔ ሁሉም ነገር እኔ አውቃለሁ ወይም እኔ እንትን አደርጋለሁ የሚል ነገር አላት ይመስለኛል። ለዛም ይመስለኛል የሆነ ያልተጣጣሙት ማለት ነው። አይ ጥሩ ነው።
በጣም ደስ የሚል ነገር ነው። ደስ የሚል ነገር ነው። ኮይን ነበረ እኮ መጀመሪያም እያልኩሽ የነበረው ነገሮችን ችላ አትበይ ምናምን ስልሽ የነበረው እኮ ለዚህ ነው። ኖርማል ነው ማለት ችግር የለውም። ተሳዝናለች። በሷ ችግር የመጣ ነገር ነው ይሁሉ ፍላጎቱን ሊሆን ይችላል። እዚህ ነበር እንዴ እንደዛ ሲሆን የነበረው ችግር አለባት ብዬ አስባለሁ። ሩታ ልጅን ካልሰጠሽ ልጅን ካልወሰድክ ምናምን ሲል የነበረው ለዚህ ነው። አትሊስት ልጄን እንኳን እንዳይ ትፍቀድልኝ ብሎ ትላንትና ምናምን ላካችሁ አይደል? አንተንም ቢኒንም ግን እሺ ብዬ ስፈቅድ ደግሞ ጭራሽ ልጁንም ሳይ ወደ ሌላ ሀገር ልሄድ ነው። ችግር የለውም። ይሄ እኮ የቆየ ውሳኔ ነው። ታዲያ ለምንድን ነው አሁን ላይ እንደዚህ የሚያስመስለው? ሁሉንም ነገር እንደጨረሰ ከዚህ ማገር ሊወጣ እንደሆነ ነው የሚናገረው እና ድጋሚም እንደማይመለስ ነው የሚናገረው። የኔና እሱ ነገር ሳይበቃ ነው እንደሚሄደው። እኔ እዚህ ታስሬ መቀመጥ አለብኝ? እሱ ወጥቶ እንደፈለገ መሆን ይችላል። የኔ ህይወት መመሰቃቀል አለበት? የምወደው ልጅ ነበረኝ ሀቡዬ በጣም እሺ። ምን ሆነ? ከዛ ተዋደን ምን አለው ሚስት አለው ሀቡ ብነግርሽ ማለት ነው። ምን ሲል ከሰከስ ሚስት እያለው አንቺ ጋር ምን አመጣ? ጠየኩት። ሀቡ ወላሂ ነው የምልሽ ከአንድም 3 ጊዜ ጠየኩት። እውነቱን ስነግርሽ ማለት ማላም ነው ጠየኩት። በምን ተዋወቃችሁ ከዚህ ቆንጆ ጋር? አረ የተዋወቅነው ኖርማል እንደዚህ በቲክቶክ በምናምን አይደለም፣ በአካል ነው የተዋወቅነው። ከደሴ መንገድ ላይ ነው ታክሲ ላይ ነው ታክሲ ላይ ከደሴ ወደ አዲስ አበባ እየመጣሽ? ከደሴ ወደ አዲስ አበባ እየመጣሽ ከዛ ምንድን ነው ያለኝ? ጠረንሽ ደስ ይላል አለኝ። ለጠረን ደስታሽ? እሺ አጠገብሽ ነበር የተቀመጠው? አንቺ ደግሞ አረብ ሀገር የመጣሽ ሽቶሽን ተቀብተሽ ነበር። አጠገብሽ ቁጭ ብሎ ነበር ሚኒባስ ውስጥ። ከዛ ወይ ይላል ብሎ ለካፈሽ። ከዛ አንቺ ደስ ታለሽ በቆንጆ ሽታሽ ደስ ይላል መባል አውቄ ደግሞ እኔ ማለት ነው የዛን ሰዓት ምን አደረኩት? ፀጉሬ እንድታይ ረጅም ስለነበር ወጣ አደረኩ። ፀጉሯ ነው ወይስ ሲማን ሄር ነው እያለ እንድምታታበት ማለት ነው። ከዛ ተነስቶ ነው ግን መጀመሪያ ይለካ ያምራል ግን ይላል ብሎ በነገራችን ላይ ያምራል። ታስበው ግን ልክ እሱን ቆንጆውን ወንድ ስታይ ይመስለኛል ከቦርሳሽ ሽታወጥሽ የተቀባሽ ነው እንዲሸተውና እንዲለክፍሽ። አረ ተይ ሀቡን ያልተቀባሁም ከምራ ተቀባሁ። ፀጉሬን ያወጣሁት ፀጉሬን ያወጣሁት ሻምፖ ነው እንዲሸተተውና ጠረንሽ ደስ ይላል ያለሽ? መጀመሪያ ተቀብቼ ነበራ እኮ አልኩሽ እኮ ነው እሱን ስታይ ነው የተቀባሽ። ወይኔ ሀቡስ ገና አለብሽ ወይ አይደለም? ከዛ እሺ ጠረንሽ ደስ ይላል ሲልሽ ምታሽኮረመ ጠረንሽ ደስ ይላል ሲል ፀጉሬን እንዲያይልኝ አወጣሁት። እውነቱን ሳልዋስሽ ማለት ነው። ከዛ ተነስተን ደብረ ሲና አካባቢ ምሳ ልንበላ ወረድንና የት ነው የምትበይው አለኝ። አይ እኔ መብላት አልፈልግም የደብረ ሲና ምግብ የሚባለው ወሬ ስላለ ትንሽ እኔ ቆሎ ምናምን እበላለሁ ስል ምግባቸው ይባላል እንትና አፈርና ምናምን ይቀላቀልበታል ይባላል። ሀቡ ኦኬ በርበሬኛ አይደለም ታክላይ ፈቃድ ኦኬ እሺ እንደዛ አካባቢ ስለሚባል አይ እኔ ያርፍ ወሬው ትክክል ነው፣ ግን እኔ የማውቃቸው ቦታ ግን ይዤሽ ትሄዳለኝ። እዛ ምሳችንን በላን። ምን ጋበዘ? አስታውስ ቡና ጠጣን። ምንድን ነው የበላችሁት? ለመጀመሪያ መቼም ከሚያምር ከቆንጆ ልጅ ጋር ለመጀመሪያ ጊዜ የተበላ ምሳ ምን ነበር? አርስቶ ነው የበላነው። እሺ አርስቶ